አሁን ሊድበት ኤሚ እንዳታመጣኝ። ዛሬስ ግዢና አትቀበይኝ? አዎ አልቀበልህም። ስሚ ፍቅር፣ የሚፈልግሽ ሰው በገፋሽው ቁጥር ደጋግሞ ሊመጣ ይችላል። የሆነ ቀን አለመፈለጉ ልቡ ሲያምን በዛው ይቀራል። እንዲህ መፈላሰብ የምችል አይመስለኝም። እስካልገደልኩ ድረስ ደግሞ የበቀል ስቃይ ተሸክሞ ይዞራል። ለካ አንቺ የኔ ፍቅር ስቃይ ነሽ። እባክህ ከዚህ ድል ሄደና ለዛ ጋንች ተብዬ ነገር እሱ ራሱ ሰፍራችን ለቆ ይልሽ ጦርነት ማስባችሁ ከሆነ ማለት ነው። ቋንሽ ኤክስ ገባ። ምንድን ነው የሚለው? ዛሬ እርጥብ ልጋብዝሽ ቀጠሮ ነበረን። እየጠበቅኩሽ ነው። ነይ። ደፋር ዝም በይው። ጭራሽ እኮ ትእዛዝ ነው። ነይ በል። ኤሚ ጓደኛዬ ነች። ይህን ማድረግ አልችልም። ምክንያቱም እኔ ለጓደኝነት ትልቅ ክብር እንደማትገናኝ ቃል ትገባለህ። እስማማለሁ። ኤሚ ጓደኛዬ ነች። ይህን ማድረግ አልችልም። ምክንያቱም እኔ የፍቅር መቅናት እስከ ጥግ ደርሷል። እንግዲህ በአንድ ነገር እየተደራደረችው ትገኛለች። እንግዲህ እንድትጋብዘኝ ፈቃደኛ እንደሆነልህ ከፈለክ ኤሚ ጋ ካሁን ወዲህ መድረስ የለብህም እያለችው ነው። እና እንግዲህ ቸሎም በፍጹም እኔ ለጓደኛ ትልቅ ክብር አለኝ እያላት ነው ያለው። እንግዲህ እሷ እዚህ ጋር ግን አላፈቀርኩም፣ አልወድህም እያለችው፣ ዛሬ ላይ ደግሞ እንግዲህ አንድ ትልቅ መደራደሪያ አምጥታለታለች። እሱም እንግዲህ እንደሚታወቀው ከፍቅር ፍቅር ይዞት ነበረና ሆኖም እንግዲህ ፍቅር ስልክ እያነሳችለት ስላልነበረ እያስቸገረችው ስለነበረ ኤሚ ጋር እየደወለ በኤሚ እያስቀናት ነበረ። ሆኖም ዛሬ ላይ እንግዲህ ቼሎ ተሳክቶለታል። በደንብ እንደምትቀና አውቋል ማለት ነው። ሆኖም እንግዲህ አፍቅሬሃለሁ ብላ ብቻ መናገር ቢያቅታትም እንዳፈቀረችው እስካሁን ድረስ ባትናገርም ሆኖም ግን ያለው ነገር እየነገረችው ትገኛለች። እንግዲህ ቸሎ በባለፈው ክፍል ላይ እንደምናስታውሰው ኤሚን እርጥብ ጋብዟት እየተመለሱ እሷም እየተከታተለችው ነበረ። ከተከታተለችውም በኋላ እንግዲህ ወዴት እየሄደ እንደሆነ ተከታትላ እቤቷን እስክትረሳ ድረስ ቼሎንና ኤሚን ተከታትላ ነበረ። ሆኖም እንግዲህ እነሱ ወደ ቤት እየተመለሱ ሳለ እሷም ወዴት እየሄድኩ ነው እያለች ቼሎም እየተከተላት ነበረ። ሳታስብ እንደ ሳማት ነበረ ክፍሉ የተጠናቀቀው ማለት ነው። ሆኖም እንግዲህ ፍቅርም በዛ ስለምታፈቅረው በሀሳብ ውስጥ ትገባለች። እንግዲህ በሀሳብ ውስጥም ከገባች በኋላ ወደ ቤት ትሄዳለች። እቤትም እንግዲህ የላኛው ቤት ላይ ነበር የሄደችው። እዛ ቤትም እንግዲህ በመሄድም እዛ ከሄደችም በኋላ ነገሮችን ለማስተካከል እያሰበች ሳለ እንግዲህ ኤሚ ትደውልላታለች። ኤሚም ስትደውልላት እንግዲህ ፍቅር ብቻዋን ቁጭ ብላ ነበረ። እሷም እንግዲህ እናቷ ያረፈችበት ቤት ስለነበረ እዛ አልሄድም ያለችበት ቤት ነበር ሄደችው እና ኤሚም የት ነው ያለሽው ብላ ስትላትም እላኛው ቤት ነኝ ያለሁት ብላ ትላታለች። እንዴ እዛ አልሄድም እናቴን አስታውሳታለሁ ብለሽ አላልሽም ወይ ብላ ስትላት ዛሬ ላስታውሳት ፈልጌ ቢሆን ስለዚህ እዛ ነኝ ያለሁት ብላ ትላታለች። እሷም እንግዲህ እንደዛ በምትላትም ሰዓት ታዲያ አሁን ምን እየሰራሽና ምን እያደረግሽ ነው ያለሽው ብላ ስትላት አሁን በቃ ብቻዬን መቀመጥ ፈልጌ ነው ስለዚህ ትላታለች። ካዲያ እኔ እየመጣው ነው እኔ እመጣለሁ ብላ ስትላትም በፍጹም እንዳትመጪ እንድትመጪ አልፈልግም ምን ትሰሪያለሽ እዚህ መተሽ ብላ ትላታለች። እሷም እመጣለሁ ለምንድን ነው የማልመጣው ብላ ስትላትም አይ እንዳመጪ ብቻዬን መሆን እፈልጋለሁ ነው ያልኩሽ ስለዚህ መምጣት የለብሽም ለምን ትመጫለሽ ብላ ትላታለች። እሷም እንግዲህ ስልኩን ካዲያ እኔ እንዳልመጣ ከፈለግሽ ስልኩን ለምን አነሳሽ ብላ ስትላትም እሷ ስልኩን ያነሳውልሽ ቤስት ጓደኛዬን አላስቀይማትም ብዬ ነው ብላ ትላታለች። ካዲያ አላስቀይማትም ብዬ ነው ብላ ስትልም እና አሁን እንዳትመጪ እኔ ብቻዬን ነው መሆን የምፈልገው ብላ ስትልም እኔም ፌስት ጓደኛዬን አላስቀይምም ስለዚህ እመጣለሁ ብላ ትላትና ስልኩን ትዘጋና እየሮጠች ትሄዳለች። ካዲያ ለምንድን ነው ብቻሽን እዚህ ቁጭ ያልሽው ቼልንስ አወራሹ ወይ ብላ ስትልም አላወራውም ብላ ትላታለች። ብታይ እኮ እርጥብ ጋብዞኝ ሲያጎርሰኝ ራሱ እንዴት ደስ እንዳለኝ ብላ ትላታለች። እና ደግሞ አንቺስ ታፈቅሪያለሽ እንዴ ብላ ስትላት
እኔ አላፈቅረውም ብላ ትላለች። እንግዲህ እኔ አላፈቅረውም በማለትም ያለውን ነገር እንግዲህ ትናገራለች ማለት ነው። እሷም እንደዛው እያወሩ እያለ ቼሎ ይደውላል። ቼሎ በሚደውልበትም ሰዓት እንዴት ቼሎ ደወለ ብላ ትላታለች። ቼሎ ደወለ ስትላትም በቃ እኔ ላንሳ አንቺ ከሆንሽ አታፈቅሪውም አይደል ብላ ስትላትም አዎ አላፈቅረውም ለምን ሁለታችንም የእድላችንን አንሞክርም ብላ ስትላትም እሷም እኔ በፍጹም አላፈቅረውም እዚህ አይነት ነገር ውስጥ መግባት አልፈልግም ብላ ትላታለች። ካዳ የማታፈቅሪ ከሆነ እኔ ላንሳና ላውራው ብላ ታነሳለች ማለት ነው የቼሎን ስልክ። ቼሎም እንግዲህ ለምን ጠፋሽ? ያንን የመሰለ እርጥብ ጋብዥሽ እንደዛ አግሩሽሽ ዝም ብለሽ ትጠፊያለሽ እንዴ ብሎ ይላታል። አራ አለው አልጠፋውኝም ብላ እያወራችው ሳለ እንግዲህ ፍቅር እጅግ በጣም ትናደዳለች። እንግዲህ ፍቅርም በመናደዷ ትሄዳለች ማለት ነው። ፍቅርም ትናደድና ከተናደደች በኋላ እንግዲህ ወደ ኩሽና ትሄዳለች። እንግዲህ ኤሚም ታወራዋለች። ካወራችሁ በኋላ ቻው ካለችው በኋላ እንግዲህ በመጀመሪያ ለፍቅር ነበር የደወለላት እሱ። እዚህ ጋር ኤሚ ያላገናዘበችው ነገር ምንድን ነው? መጀመሪያ ጊዜ ፍቅር ነው የሚደውለው። ለፍቅር ከደወለ በኋላ ነው ለሷ የሚደውልላት። ፍቅር ካላነሳች ነው የሚደውልላት ማለት ነው። እና ፍቅር እንግዲህ አላነሳም ስትል ነበር ለኤሚ እየደወለው። ኤሚ እንግዲህ አንስቷ እያወራችው ፍቅር አታነሳም ብሎም እየጠየቃት ነበረ። እንግዲህ ፍቅር እንደሌለች ትነግረዋለች። እሷም ስልኩን እንደዘጋች ትጠራታለች ማለት ነው። ትጠራትና ፍቅር የት ነው ያለሽው ብላ ስትላት ኩሽና ነኝ ያለሁት ብላ ትላታለች። ኩሽና ምንድን ነው የምትሰሪው ብላ ስትላትም ኩሽና ለአንቺ ሻይ ላፈላልሽ ነው ትላለች። ሆኖም ግን ፍቅር ሻይ እያፈላች ሳይሆን እጅግ በጣም እየተናደደች ነበረ ማለት ነው። እንግዲህ ፍቅር እጅግ በጣም እየቀናች እየተናደደች ነበረ። እሱም እንግዲህ ኤሚጋ ስልኩን እንደዘጋ ወደ ፍቅር ይደውላል እና ከደወለም በኋላ እንግዲህ ታነሳለታለች። ካነሳችን በኋላ ምን ፈልገ ነው በማለትም ስትናገር እንግዲህ እሱም ምን ፈልገ ነው ብላ ስትናገርም አይ ምንም ነገር አልፈለኩም ብሎ ይላታል። ታዲያ ምንም ነገር ካልፈለክ ለምን ደወልኩ? ስንቴ ነው ምነግርሽ? ፈልጌ የምደውለው አንቺን ነው ብሎ ይላታል። እኔ ደግሞ አልፈልግም አትደውልልኝ ብዬክስ አልነበረ ወይ? ስለዚህ ለምን ትደውላለ? እኔ አልፈልግህም ብላ ትለዋለች። እሷም እንግዲህ ለምንድን ነው የማትፈልገኝ? መደወል አለብህ እያለች እንግዲህ እየተከራከሩ ነበረ። ሆኖም እንግዲህ ይህንን ነገር እየተነጋገሩና እየተከራከሩም ቢሆን ነገሮችን ሁሉ ለማስተካከል ይናገራል። ሆኖም እሷም ሁለተኛ እንዳትደውል በማለት ሁለት ቃላትን ብቻ በመናገር ትዘጋበታለች። እቺ እንዴት ትዘጋብኛለች እያለ እንግዲህ ፈስተር እያለ ነበረ። እንግዲህ እሱ ስላፈቀራት እሷም እየዘጋችበት ነበረ። ሆኖም እንግዲህ ወደ ትምህርት ቤት እየሄደች እያለ ታገኘዋለች። አንተ ለምንድን ነው እንደዚህ የምትከታተለኝ? ምን ፈልገ ነው የምትከታተለኝ ብላ ትለዋለች። እሷም እንግዲህ እንደዛ በምትለውም ሰዓት ካዲያ ምን ፈልገ ነው የምትከተለኝ ብላ ስትለውም እንግዲህ እሷም በዛን ሰዓት እንደዛ በምትለው ሰዓት ካዲያ ማንን ፈልጌ ይመስልሻል? አንቺን ነው ታፈቅርኛለሽ ወይ ብሎ ይላታል። እሷም እንግዲህ እንደምታፈቅረው አልተናገረችም፣ እንደማታፈቅረው እየተናገረች ትገኛለች። ሆኖም እንግዲህ እኔ አላፈቅርህም ብዬሃለሁ፣ አንተ ግን እውነት ታፈቅረኛለህ ወይ ብላ ስትለው እሷም እንደዛ በምትለው ሰዓት አይ እኔ አላፈቅርሽም፣ ልቤ ምን ይልሻል? ለአፌ ከሆነ አላፈቅርሽም ብሎ ይላታል። እሱም እንግዲህ እንደዛ በሚላትም ሰዓት ታዲያ ለአፌ ከሆነ አላፈቅርሽም ብሎ ሲላትም እሷም እንግዲህ በዚህ አይነት መልስ ሲመልስላት እሷም እንደማታፈቅረው ነበር የመለሰችለት። ሆኖም እንግዲህ ሳያስቡ ይጠጋጋሉ። ከዛን እንዲህ ምን ሆነሃል? ታጃጅለኛለህ እንዴ ብላ ትለዋለች።
አየውሽ እኮ እንዴት እንደሆነ ከልብሽ ነው የምትወጂኝ፣ ግን ደግሞ ለመናገር ነው የማትፈልጊው። ልብህ ምን አለሽ ብሎ ይላታል። ልብህ ደም ለመርጨት እንጂ ለሌላ ነገር አይደለም የሚያገለግለው ብላ ትላለች። ፈላስፋቸው እንግዲህ እጅግ በጣም ነው የሚመቸው። የእሷን ፈላስፋ ይመቻል ማለት ነው። እንግዲህ እንደዛ አይነት መልስ እየተመላለሱ ነበረ። ሆኖም እንግዲህ እሷም እንደዛ ባለችበት ታዲያ አሁን እርጥብ ልጋብዝሽ ብሎ ይላታል። እርጥብ ልጋብዝሽ ብሎ ሲላትም እርጥብ እንግዲህ የምትጋብዘኝ ከሆነ መጀመሪያ አንድ ስምምነት ማድረግ አለብን ብላ ትለዋለች። እሱም የምን ስምምነት ነው ብሎ ሲላትም እሺ እኔ ምንም ነገር አረጋለሁ፣ ግን ስምምነቱ ምንድን ነው ብሎ ሲላት ካሁን ወዲህ ኤሚን እንደማታገኛት ቃል ትገባልኛለህ፣ ከኤሚ ትርቃለህ ብላ ትለዋለች። እሱም እንግዲህ ከኤሚ በፍጹም እንደማይርቅና እንደማይለያት ለጓደኛ ትልቅ ቦታ እንዳለውና ጓደኛው እንደሆነች ይነግራታል። እሷም በፍጹም እንደዛ ከሆነ መልካም ይሁንልህ ብላ ስልኩን ትዘጋበት ጥላው ትሄዳለች። ጥላውን ከሄደች በኋላ እንግዲህ ኤሚን ታገኛታለች። ኤሚንም ካገኘቻት በኋላ ቼሎን አገኘሹ ወይ ብላ ስትል አዎ አግኝቼዋለሁ፣ እርጥብ ልጋብዝሽ ብሎ ነበረ፣ ግን ደግሞ እኔ እንደዚህ አይነት ወንድ አይመቸኝም ብላ ትላታለች። እሷም እንግዲህ እንደዛ በምትላትም ሰዓት ታዲያ ምንድን ነው እሱ እንዴትስ ነው ማድረግ የምንችለው? አሁን ሁለታችንም ስልክ አናነሳለትም ብላ ትላታለች። ግን አንቺ ታፈቅሪያለሽ ብላ ስትላትም ያው እንደማታፈቅረው ነው የምትናገረው ፍቅር ማለት ነው። እንግዲህ መሸነፍ አትፈልግም፣ ግን ደግሞ በደንብ ነው የምታፈቅረው እንደምናውቀው ማለት ነው። ሆኖም እንግዲህ በቃ አሁን ከሱ መራቅ እንዳለባቸው ሁለቱ ይመካከራሉ። እንግዲህ ወዴት እየሄድን ነው፣ ምን እየሆንን ነው ያለ ነው ብላ ከተመካከሩ በኋላ ሁለተኛ ስልክ እንደማያነሱለት ለብቻቸው ይመካከራሉ። እንግዲህ ከተመካከሩ በኋላ ቸሎ እየደጋገመ ስልክ ይደውላል። ቸሎም እንግዲህ እየደጋገመ ስልክ በደወለበትም ሰዓት እሷም እንግዲህ ልታነሳለት አልቻለችም ማለት ነው። እንግዲህ ቼሎ ስልኩን ሳታነሳለት ስትቀር መጀመሪያ ፍቅር ጋር ነው የሚደውለው። ስንቺ ልጅ ምን ሆና ነው? ስልኳን ነቅጠዋት ነው ወይ? ምንስ ገጥሟት ነው? ከእንደገና ስልኳን በሏት እንዴ እያለ እየተጨነቀ ነበረ። ሆኖም እንግዲህ እሱ እየተጨነቀ እነሱ ደግሞ ያው አናነሳም እያሉ ቴክስት ይጥፋል። ቴክስቱም እንግዲህ ፍቅር ምን ነክቶሻል? ዛሬ እኮ ቀጠሮ ነበረን፣ እርጥብ ልጋብዝሽ አልነበር ወይ ብሎ ይላታል። እሷም ቴክስቱን ታይና ትስቃለች። ለምን ኤሚ ጋ አልደውልም በማለት ወደ ኤሚ ጋር ይደውላል። ኤሚም ስልኩን ማሳትተዋለች። እሷም እንግዲህ ስልኩን ሳታነሳለት ስትቀር ይጨነቅ ይሆን እንዴ ብላ ኤሚ ትላለች። በዚህ መካከል አይ በፍጹም ቼሎማ አንቺ አታውቂውም፣ እዛው ሌብነቱ ላይ ይጨነቅ እንጂ እንደዚህ አይነት ነገር ላይ እንዴት ይጨነቃል? በፍጹም አይጨነቅም ብላ ትላታለች። እሷም እንግዲህ እንደዛ በምትላትም ሰዓት ታዲያ የማይጨነቅ ከሆነ እንዴት እናደርጋለን ብላ እያለች እንግዲህ ቴክስት ይደርሳታል። ቴክስትም እንግዲህ በደረሳትም ሰዓት እሷም ቴክስቱን ታያለች። በቃ እናሳብደዋለን አሁን በቃ አናነሳለትም እያሉ እየሄዱ ነው። ቼሎም እንግዲህ እነኚህ ሴቶች ሊያሳብዱኝ ነው ወይ? እነኚህ ቺኮች ምን እየሆኑ ነው ያሉት? እንዴት ነው የማደርገው? እያለ እንግዲህ እጅግ በጣም ደንግጦ ክፍሉ ተጠናቋል ማለት ነው። እንግዲህ ፍቅር አይጨነቅም እያለች ነው። ቼሎ ደግሞ እንግዲህ ሀሳብ ውስጥ ገብቷል። ምን አይነት ነገር ገጥሟቸው ነው? እንዴት ሆነው ነው? ምን ሆነው ነው እያለ ነው ያለው ማለት ነው። እንግዲህ ቼሎ በዚህ አይነት የተጨነቀላቸው፣ እነሱ ግን ምንም አይነት የሚጨነቅ ነገር አልመሰላቸው። እንግዲህ ልጁ ድርዬም ስለሆነ ስለነሱ የሚያስብና የሚጨነቅ አልመሰላቸውም። አሁን እስቲ ማን ነው የቼሎ ትክክለኛ ፍቅረኛ የሚሆነው ወደፊት ማለት ነው። እንግዲህ እንደዚሁ ፍቅር እንደዚሁ እየተንደራደረች ትተዋለች ወይስ ጠበቃ አርጓ ትይዛለች የሚለውን እንግዲህ
እየቆየን ነው የምናየው ማለት ነው። እንግዲህ ድራማው እጅግ በጣም ፈታ እያደረገ ግን በውስጡ ትምህርትን የያዘ ነው ማለት ነው። እንግዲህ ያው እቺን ሁማኔር ደግሞ ከአሜሪካ መጥቷልኝ ነው እንግዲህ እቺ ሁማኔር ከአሜሪካ ስለመጣች ላይክ እና ሰብስክራይብ አድርጉ፣ አበረታቱኝ። 10,000 ልንገባ ነው። ኬክ እንቆርሳለን በ10,000 እንግዲህ ኬክ እንድንቆርስ 10,000 አስገቡኝ እና ኮንግራ ልበል ማለት ነው። እስከዚህ ስለተከታተላችሁኝ አመሰግናለሁ። መልካምን ሁሉ ተመኘውላችሁ። መልካም ምሽት፣ መልካም ቆይታ ይሁንላችሁ። ባይ ባይ። ወዳችኋለሁ። አይ ሚስ ዩ ሶ ማች